አቤል እንደተጋለጠና ቢንያምን ያገተው እሱ መሆኑን የያፌት ሰዎች እንደደረሱበት ሲያውቅ ለዳጊ በመደወል ዳጊዬ ሰሞኑን ጠፍተሃል፣ እስኪ የሆነ ቦታ እንገናኝና የምነግርህ ነገር አለኝ በማለት ይደውልለታል። ዳጊም እውነት ስለመሰለው አቤል በላከለት አድራሻ ይሄዳል። እዛም በመሆን የያፌት ሰዎች ሲደርሱ ጉዳዩን ሙሉ ለሙሉ ወደ ዳጊ ነበር ለማስጠጋት የሞከረው። ሰላም ሰላም፣ ውድና የተከበራችሁ የለዛ ሚዲያ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁ ቪዲዮውን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። እንደሚታወቀው ቢኒና አግተሃል በመባል ተጠርጥሮ ፖሊስ ጣቢያ ድረስ ተጠርቶ ሄዶ ቃሉን የሰጠው ያፌት ይህንን 2 ቀን ቢንያምንና ያገተውን ሰው በማፈላለግ ላይ ነበር የከረመው። ያፌትና የያፌት ሰዎች ቢንያም የት እንደታገተና ማን እንዳገተውም ጭምር አውቀዋል። እንደዚሁም ለያፌትም በነገሩት ወቅት ቶሎ ይዛችሁልኝ ነው ነበረ ያላቸው። አቤል ተገንቶ ወደ ያፌት ከመጣና ሲጠየቅ ግን የሰጠው መልስ ያልተጠበቀ መልስ ነበር። አቤልም የሰጠው መልስ እንደምታውቀው እኔ እኮ አንተን እንደ ወንድሜ ነው የማይህ። አንተ መታሰርህን ስሰማ ወንድሜን ማን ነው ያሳሰረው በማለት ሳጠያየቅ ቢንያም አንተን እንዳሳሰረህ ሰማሁኝ። ይሄን ስሰማ ደግሞ በጭራሽ ንዴቴን መቆጣጠር አልቻልኩም። አስተማሪ የሆነ ቅጣት ይገባዋል በማለት አንተ ወንድሜን ያሳሰረብኝን ሰው ለመበቀል ስለፈለግኩ ነው ያገትኩት በማለትም እንጂ ሌላ ምንም ፈልጌ አልነበረም፣ እኔ ላንተ ብዬ ነበረ በማለት ነበረ አቤል ለያፌት መልስ የሰጠው። ያፌት ግን ይሄ ነገር በጭራሽ እንዳልተዋጠለትና በጣም ተበሳጭቶ ይልቁንስ አተዋሸኝ፣ እውነቱን መናገር አለብህ በማለትም ሲያፋጥጠው ነበረ። አቤልም በወቅቱ ይሄንን ነገር ማንም ሊያጋልጠኝ አይችልም በማለት ውስጡን ተማምኖ ስለነበረ ምክንያቱም እነ ጽዮን ጋር ያለውን ፋይል ሙሉ ለሙሉ አስጠፍቻለሁ ብሎም ስለሚያስብ እኔ እኮ አንተን ወንድሜን በጣም ነው የምወድህ፣ አንተ ብታምነኝም ባታምነኝም እኔ ግን በጣም ነው የማምነህ በማለት አቤል መልስ ሰጥቷል። ነገር ግን በውስጡ ምናልባት እነ ዳጊ የቀዱት ዳጊና ጽዮን የቀዱት የድምጽ ፋይል አልጠፋ ይሆን እንዴ በማለት ውስጡ ላይ የመረበሽ ስሜት ይታይበት ነበር አይኑ ላይ። እንደሚታወቀው አቤል ያፌትን አይወደውም፣ ነገር ግን እንደሚወደው ለማስመሰል የቻለውን ነገር ሁሉ እየሞከረ ነው። ይሄ ሙከራ ደግሞ የሚሳካው እነ ጽዮን ቀድተው የያዙት የድምጽ ፋይል ሙሉ ለሙሉ ጠፍቶ ከሆነ ነው። ይሄ ነገር መጥፋት አለመጥፋቱ በተደጋጋሚ አቤልን ያሳስበው ስለነበር እየተነጋገረ ሳለ እንኳን ይህን የድምጽ ፋይል በውስጡ ያስብ እንደነበረ ነው የሚታየው አይኑ ላይ። ኤፍራታ በቻለችው አቅም የዲኤንኤ ናሙናዎችን እያሰባሰበች ነው ያለችው። የዲኤንኤ ናሙና ልታስመረምር ያነሳሳት ዋነኛ ነገር ደግሞ በያፌትና በናታን መካከል ያለው የዝምድና ጥያቄ በራሷ መንገድ አስመርምራ ማወቅ ትፈልጋለች። ለዛም እንግዲህ በቤት ውስጥ የያፌትን ማበጠሪያ በማንሳት ከማበጠሪያው ላይ ያገኘቻቸውን የፀጉር ናሙናዎች በሶፍት አድርጋ ካስቀመጠች በኋላ ወዲያውኑ ለጽዮን በመደወል ጽዬ ናፍቀሽኛል፣ ላገኝሽ እፈልግ ነበር የምትችይ ከሆነ በማለትም ነበረ ወደ ጽዮን ስትደውል የነገረቻት። ጽዮንም በወቅቱ እፉዬ አሁን እኔ ውጭ ነኝ፣ እንገናኝ የምትይ ከሆነ ውጭ እንገናኝ በማለትም ብትጠይቃትም አይ እኔ እንደዚሁ ቤቱ ስለናፈቀኝ ቤት ነበረ ላገኝሽ የምፈልገው በማለት ኤፍራታም ለጽዮን ስትነግራት በቃ እሺ አሁን ግን ውጭ ነኝ፣ ወደ ቤት ሄዳለሁ፣ አንቺም ሂጂ በቃ እዛ እንገናኝ በማለት ነበረ ለኤፍራታ የመለሰችላት። ኤፍራታም እሺ በቃ መጣው በማለት ተዘገጃጅታ ወጣች። ውጭ ነኝ ውጭ እንገናኝ ልትላት የቻለችበት ምክንያት ደግሞ ጽዮን ቢንያምን ለማፈላለግ ከቤት ወጣ ነበረ። ቢንያምን ለማፈላለግ ብቻ ሳይሆን በወቅቱ ዳጊ ደውሎላት ስለነበረ
ዳጊም ጽዬ ብቻዬን በጣም ጨንቆኛል፣ ገነትም ያለችበት ሁኔታ እንደዛው ነው፣ ምንም የመሻሻል ምልክት አይታይባትም፣ እባክሽን ብቻዬን በጭንቀት ልሞት ነው፣ የምትችይ ከሆነ ወደኛ ቤት ነይ በማለት ነግሯት ነበረ ለጽዮን። በወቅቱ ወዲያው ነበረ የተመለሰችው። ወደ ቤት ሄደች፣ ወደነ ገነት ቤት። ገነት ቤትም እንደሄደች አቤል በስልክ የሆነ መልእክት አስቀምጦላት ነበረ። ቴክስቱን ስታነብ በጣም ተበሳጭታ ከቤት ወጥታ ከአቤል ጋር ተገናኝታ በዛውም ቢንያምን አጋች ማን መሆኑን አረጋግጣ ስለተመለሰች በዛን ተበሳጭታ ነበረ ጽዮን በወቅቱ ኤፍራታ ስትደውልላት ለጊዜው ውጭ ነኝ ወይም ደግሞ ውጭ እንገናኝ ብላ የመለሰችላት። ለመሆኑ አቤል ቢንያምን ሊያግት ያነሳሳው ጉዳይ ምንድን ነው? አብዛኛው ሰው እንደሚለው ጽዮንን ስለሚወዳትና ጽዮንን የራሱ ማድረግ ስለሚፈልግ የጽዮን ፍቅረኛ ደግሞ ቢንያም እንደሆነ ስለሚያውቅ፣ ይሄ ምክንያት ግን አይመስለኝም እንደኔ። ምክንያቱም ባገኘው አጋጣሚ እንደሚታወቀው ካሳለፍናቸው ፓርቶችም ላይ በናታንና በያፌት መካከል የሆኑ ክፍተቶችን ተጠቅሞ ያፌትን ለመጉዳት ሞክሮ ነበረ። አሁንም ያፌትን ያሳሰረው ቢንያም እንደሆነ ስለሚያውቅ ልክ ያፌት ከእስር ቤት ሲወጣ ያሳሰረውን ሰው አሳዶ ይይዛል የሚባል ጥርጣሬ ስለሚኖር ልክ ያፌት ከእስር ቤት እንደወጣ ይችን በያፌትና በቢንያም መካከል ያለችዋን ክፍተት በመጠቀም ቢንያምን አገተው። ይሄ የስራ ተቀናቃኝነትም ጭምር ይመስለኛል። ምክንያቱም አቤል አሁን አዲስ ስራ ጀምሯል። የጀመረው ድርጅት ደግሞ ከያፌት ድርጅት ጋር ተቀናቃኝ የሆነ ድርጅት ነው። ነገር ግን ስሙንም ሆነ አድራሻውን ለነ ያፌት ደብቋል። እንደሚታወቀው የያፌት ሰዎችን አቤል ብዙዎቹን ያውቃቸዋል። ምክንያቱም አቤል ያፌትን በደንብ ነው የሚያውቀው። የቤዚ ፍቅረኛ ናኦድ ወደ ቤዛ በመደወል እንውጣና ንጹህ አየር እንቀበል ደብሮኛል በማለት ሲጠይቃት፣ ቤዛ ግን በወቅቱ ዛሬ ጭራሽ መውጣት አልችልም ከቤት፣ ይልቁንስ ለምን ወደኛ ሰፈር አትመጣም በማለት ነግራው ነበረ። በወቅቱ በቤዛ ባለችው ነገር ተስማምቶ ወደ ቤታቸው ለመሄድ ችሏል። እንግዲህ ከቤት አካባቢ ከደረሰን በኋላ በር ከፍታለት ወደ ቤት ገብቶ ነበረ። ወደ ቤት ሲገባ ግን ሉሊት በወቅቱ ሳሎን ቤት ተኝታ ነበረ ያገኛትና፣ ወይ አንተ ሰው ሰሞኑን እግር አበዛህ በማለት ስትናገር፣ ምን ለማለት ፈልጋ ነው ብሎ እሷን ትኩር ብሎ ሲያይ፣ አይ ማለቴ ስፖርት ጥሩ ነው፣ መንቀሳቀስ እንቅስቃሴ ማድረግ ጥሩ ነው፣ እኔም የያዘ ይዞኝ ነው እንጂ እዚህ አታገኘኝም ነበር። ቤዛም በሉሊት ንግግር ደስተኛ ስላልሆነች፣ እባክሽን ሴትዮ ዝም ማለት ከቻልሽ እስኪ ዝም በይ በማለትም ስትነግራት፣ ሉሊት በቤዛ ንግግር ተስማምታ ዝም ትላለች። አቤልና ጽዮንም በአካል ተገናኝተው በቴክስት በተላከላት አድራሻ በመሄድ አቤልን አግኝታው አንዳንድ ነገሮችን ከተነጋገሩ በኋላ፣ እርግጥ አቤልን ስታየው በጣም ስሜታዊ ስለሆነች በንዴት ነበረ ስትነጋገር የነበረችው። ነገር ግን በስልኩ የሆነ ቪዲዮ ካሳያት በኋላ፣ በተለይ ደግሞ ቢንያም ያለበትን ሁኔታና አንቺ የምትይኝን የምልሽን ሁሉ እሺ ካላልሽ እኔ ቢንያምን በቀላል ነገር ህይወቱን አደጋ ላይ ልጥል እችላለሁ በማለትም ሲናገር፣ ጽዮን ለወቅቱ አላመነችም ነበረ። ነገር ግን ሌላ ቪዲዮ ጨምሮ ሲያሳያት በጣም ደንግጣ ነበረ። እናማ በቃ ቢንያምን እንዳትጎዳው አንተ የምትለውን ነገር ሁሉ አደርጋለሁ በማለትም ተስማማች። እሺ ለምሳሌ ምን ላደርግ በማለትም ስጠይቀው፣ በመጀመሪያ የኔና የኔ ብቻ እንድትሆኝ ይፈልጋለሁ።
በመቀጠል ደግሞ ያንን የያዛችሁትን የድምጽ ፋይል ሙሉ ለሙሉ ማጥፋት አለባችሁ። ያንን ማጥፋታችሁን እርግጠኛ ሲሆን ቢንያምም ምንም ሳይሆን እለቀዋለሁ በማለት ይነግራታል። ጽዮንም በአቤል ንግግር ተስማማና ወደ ቤቷ ትሄዳለች። ነገር ግን እውነት ከሁለታቸውን ስልክ ይሄንን ፋይል ያጠፉታል ወይስ አያጠፉትም የሚለውን በቀጣይ ፓርት ላይ የምናይ ይሆናል። ምክንያቱም አቤልን ችግር ላይ ሊጥል የሚችል የድምጽ ፋይል በጽዮን ስልክ ብቻ ሳይሆን ወደ ዳጊም ስልክ የተላለፈ ነበረ። ይህ ማለት በሁለታቸውን ስልክ ላይ ነበረ። ይህንን ደግሞ ከሁለታቸውን ስልክ አጥፍተው ከዛም በኋላ ቢንያምን እንደሚለቀው ነው የተስማሙት። ነገር ግን የያፌት ሰዎች ቢንያም ያለበትን ቀድመው ስላወቁ የጽዮን ፋይል ሳይጠፋ ይደርሱበታል ብለን ተስፋ እናደርጋለን። ይህንን ደግሞ በቀጣይ ፓርት ላይ የምናይ ይሆናል። ምክንያቱም እስካሁን ድረስ ጽዮን ጋር ያለው ፋይልም ሆነ ዳጊ ጋር ያለው ፋይል አልጠፋም። ይህ እንዳለ ሆኖ ደግሞ ቢንያም የት እንደታገተና ማን እንዳገተው የያፌት ሰዎች ስለደረሱበት በደቂቃዎች ልዩነት ነው የያፌት ሰዎች ለቢንያም አለበት ቦታ መድረስ የሚችሉት። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ